ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ ፕሮግራማችን ጀምረናል የጽናት ተከታዮች ሁሉ እንግዲህ እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በታላቅ አክብሮት እንጠይቃለን። የመካከለኛው ምስራቅ ቀውስ እጅግ ተባብሶ ቀጥሏል። እንግዲህ ቅዳሜ ዕለት የጀመረው አዲስ የማጥቃት ኦፕሬሽን በተለይ በእስራኤልና በአሜሪካ የተቀናጀ ጥቃት በኢራን ላይ ከባድ ጥቃት አድርሷል። በዚህም መንፈሳዊ መሪ Ayatollah Ali Khamenei እንደሞቱ ተገልጿል። Breaking news again coming from Israeli sources that the Ayatollah, the supreme leader of Iran, is dead. The United States military began major combat operations in Iran. Our objective is to defend the American people by eliminating imminent threats from the Iranian regime. What the president is saying. He says Khamenei, one of the most evil people in history, is dead. በጣም የሚገርመው ከዚህ ውጥረት በፊት በከፍተኛ ደረጃ በተለይ የአሜሪካ የጦር መርከቦች በአካባቢው ላይ እየተጠጉ ይሄ ጦርነት ሊጀምር እንደሚችል የተለያየ ዓለም አቀፍ መገናኛ ብዙሃን የሁኔታ ትንተና እየሰሩበት ነበር። እንግዲህ ከዛ የድርድርና ኢራን ተሸንፋ ተንበርክካ እጅ እንድትሰጥ ቢያግባባትም እንግዲህ ያው የአካባቢው የፖለቲካው ውጥረት እጅግ በጣም ከመካረሩ በላይ ወደ ወታደራዊ ማጥቃት እንቅስቃሴ ተሻግረው ኢራናውያን ፋርሳውያን ከባድ ጥቃት ደርሶባቸዋል። በዚህም መንፈሳዊ መሪ አያቶላ አሊ ካሜኒ ተገድለዋል። ከባድ ሐዘን ነው። ኢራን ከባድ ሐዘን ደርሶባታል። በተለይ በዚህ ጥቃት የመንፈሳዊ መሪ አያቶላን ጨምሮ ሴት ልጃቸው እንደዚሁም የሴት ልጃቸው ባለቤት የልጅ ልጃቸው በአንድ ቤት ውስጥ በፍርስራሽ ውስጥ ሬሳቸው ተገኝቷል። በዚህ ጉዳይ ላይ በተለይ አያቶላው መሞታቸውን በትላንትናው ዕለት ሮይተርስ፣ ሲኤንኤን እንደዚሁም ፎክስ ኒውስ ዜናውን ዘግቦት ቆይተዋል። ትራምፕ እንደተገደሉ እርግጠኛ መሆናቸውም በፎቶም እንዳረጋገጡ መግለጻቸው ይታወቃል። ይሄን አስመልክቶ የኢራን አንዳንድ ባለስልጣኖች አያቶላ አለመሞታቸውን ሲያስተባብሉ ከቆዩ በኋላ በመጨረሻ ሰዓት እጅ ሰጥተዋል። ተሸነፉ፣ መንፈሳዊ መሪያችን ሞተዋል። بعد از عمری مجاهدت حسینی و دائمی و خستگی ناپذیر روح بلند و ملکوتی کوه نستوه ولایت پدر مهربان امت رهبر و امام مسلمین حضرت آیت الله العظما سید علی حسینی خامنه‌ای در راه سربلندی حرم جمهوری اسلامی ایران شهد گوارای شهادت را نوشیدند و به ملکوت اعلا پیوستند ሲሉ በጣም ስሜት በሚነካ ቃል እያለቀሱ መገናኛ ብዙሃን ላይ ሞታቸውን ለህዝባቸው ገልጸዋል። በእውነት ይሄ በጣም በአካባቢው ላይ ሊፈጥረው የሚችለው ቀውስ ምናልባት ቀጠናው በተለይ ሚድል ኢስቱ ያልተረጋጋ ሁኔታ ሊፈጥር እንደሚችልና ይሄ ጦርነት ምናልባት መልኩን ሊለውጥም እንደሚችል በብዙዎች ዘንድ በጣም ተጠባቂ ሆነ ትንተና እየሰጡበት ነው። ይሄ ጉዳይ ምናልባት በአፍሪካ ውስጥም ተባብሶ ሊመጣ ይችላል። በተለይ በምስራቅ አፍሪካ ውስጥ የጦርነት ማንጃበብ በሚታይበት ቀጠና ላይ የውክልና ጦርነት ሜዳውን ለመጠቀም የሚፈልጉ ኃይሎች በዚህ ዓለም አቀፍ ቀውስ ውስጥም ጦርነት ሊያባብሱ እንደሚችሉ ተጠባቂ የሆኑ ትንተናዎች የሚሰጡ ብዙ ሰዎች አሉ። እኚህ ሰው በተለይ ሚድል ኢስት ውስጥ ከእስራኤል ጋር ደበኛ ጠላት ሆነው ቆይተዋል። በጣም ይገርም ነው። በተለይ በመጽሐፍ ቅዱስ እኮ የተጻፈ ብዙ ታሪኮች አሉ። እስራኤል በግዞት በነበሩበት ሰዓትም በጣም የጠበቀ ታሪካዊ የተራዘመ ታሪክ ያላቸው ህዝቦች ናቸው። በመጨረሻ ሰዓት ደበኛ ጠላት በመሆን እንግዲህ እስራኤል አሁን ከወራት በኋላ ምናልባት ባለፈው ጊዜ ጥቃት ከተፈጸመ በኋላ የእስራኤል የስለላ ድርጅት ሞሳድ በጣም በዓለም ደረጃ ምናልባት አይተኬ የሆነ
ከባድ ተጽዕኖ ያለው እንደሆነ በተጨባጭ ያስመሰከረ ይመስለኛል። ምክንያቱም ኢራንን የእስራኤል የስለላ ድርጅት እጁ ላይ ያስቀመጣት በመዳፉ ላይ የሚንቀሳቀሱ ባለስልጣን ነው ያደረጋቸው። በጣም በጣም የሚገርም ነው። ማጥቃታቸው ብቻ ሳይሆን ለምሳሌ በትላንትናው ዕለት ሞታቸውን ካረጋገጡ በኋላ ሞታቸው ራሱ በፎቶ ማስረጃ እንዳለ ጠቅሷል። ስለዚህ እነዚህ አይነት መረጃ የሚመጣው እንግዲህ የራሳቸው የሆነ የተለያየ የሳተላይት ኢሜጅ የተለያዩ መረጃዎች እንግዲህ እጃቸው ላይ ያለ ነው ማለት ነው። ከዚህ በፊት ፕሬዚደንት ትራምፕ አያቶላን መግደል ብንፈልግ መግደል እንችላለን በማንኛውም ሰዓት፣ ግን መግደል ስላልፈለግን ተው ነው ብሎ የተናገረው። በተግባር ግን አሁን ሲታይ ማድረግን በሰዓቱ ይችሉ ነበር። እድል ሰጥቷቸው ነው። ትንሽም ጊዜ ቢሆን ይቆይ ብለው እድል ሰጥቷቸው እንጂ መፈጸም ይችሉ ነበር የሚለው በተጨባጭ የታየ ጉዳይ ነው አሁን። ስለዚህ ዓለም ወዴት እየሄደች ነው? አሁን ዋናው መነጋገሪያ ዓለም የሀገሮች ህብረት፣ የሀገሮች ሉዓላዊ ክብርና ግዛት የሚጠበቅበት፣ የተባበሩት መንግስታት ቻርተር የሚከበርበት፣ የሰብአዊ መብት ጉዳይ ምናምን የሚባል እነዚህ ከሰው ልጆች መብት ጋር የመጡ ከሀገር ከግዛት አንድነት ጋር የመጣ አጠቃላይ መሪዎችን ጥሷል። አሁን ዓለም የሀገሮች ስምምነት ሳትሆን የልዕል አያል ሀገሮች ዓለም እየሆነች መታለች። ከዚህ በኋላ የትኛውም ሀገር ጉልበት አለኝ አቅም አለኝ ሊል የሚችል ምንም አይነት ክብር የለውም። ሉዓላዊ ግዛቴ ነው ሊልም አይችልም። ከዚህ በፊት የቬኔዙዌላ ፕሬዚደንት አንጠልጥለው እንዴት እንደወሰዱት በተጨባጭ ስላየም ማለት ነው። ስለዚህ የዓለም የፖለቲካ፣ የዓለም የዲፕሎማሲ፣ የዓለም የኢኮኖሚ ስርዓት፣ የዓለም መስተጋብር ሁሉ ተቀይሯል፣ በፍጹም ተቀይሯል። ይሄ ማሳያ ነው ተብሎ ሊታይ ይችላል። ምናልባት እስራኤል የምትፈልጋቸውን ደበኞቼ የምትላቸውን እንደ ሀገር እረፍት አልሰጡኝም የምትላቸውን በየትኛውም ሰዓት በየትኛውም ጊዜ የተቀናጀ እርምጃ የመውሰድ አቅም እንዳላት ኢራን ላይ ያደረገችው በቂ ማሳያ ነው። ከሁቲ አማጺ የመን ላይ ያለውንም እንደዚሁም ከሂዝቦላ ዮርዳኖስ ላይ ያለውንም ዋና ዋና አመራሮችን እንዴት አድርጋ እያጠቃች በምን አይነት ሰዓት ላይ እርምጃ እንደምትወስድ አብዛኛውን እኮ የዚህ የታጣቂዎችን እንቅስቃሴ ሁሉ የሚመሩትን እስራኤል በጣም በጣም በተቀናጀ እና በመረጃ ይደገፈ ኦፕሬሽን ነው እየወሰደች ያለችው። ይሄ ደግሞ በተለይ የትራምፕ አስተዳደር አሁን ለእስራኤል ትልቅ ጉልበት ሆኖ በተለይ የተቀናጀ ጥቃት መፈጸማቸው የዓለምን የፖለቲካ ስርዓት፣ የዓለምን የዲፕሎማሲ ስርዓት፣ የአገሮችን የተባበሩት መንግስታት የቻርተር ስምምነት ሁሉ ቀደው የጣሉት ይመስለኛል። ከዚህ በኋላ ዓለም የልዕል አያሎች አገር ነች። የትኛውም አምባገነን በየትኛውም ሰዓት ላይ ለነዚህ ኃይሎች የማይገዛ የማይንበረከክ አምባገነን ሊጥሉት ይችላሉ፣ ሊያጠፉትም ይችላሉ። ይህን ነው በተጨባጭ እያየን ያለው። ስለዚህ በጣም በሚገርም ሁኔታ የመካከለኛው ምስራቅ ቀውስ በጣም በጣም ከባድ ነው። ይሄ ለብልጽግናም ከባድ የራስ ምታት ይመስለኛል። ምክንያቱም የታላቁ ስልጣኔ ፋርስ የኢራን መንፈሳዊ መሪ አያቶላ አሊ ካሚኒ በዚህ ጥቃት መገደላቸው የሚያሳየው የትኛው አምባገነን በእነዚህ ኃይሎች ላይ ጫማ የማይንበረከክ አምባገነን የጥቃቱ ሰለባ ከመሆን የማይድን ነው። ምክንያቱም አያቶላ አሻፈረኝ ብለው እጅ አልሰጥም ብለው እስከ መጨረሻው ድረስ ያው ህይወታቸው ቢያልፍም እንትናቸው ግን በጣም የሚገርም አቋማቸው ግን የሚገርም። ስለዚህ ይሄንን አሳይተዋል። በጣም በጠንካራ አቋም ግን ያው ቢደራደሩ ምናልባት የመሃል መንገድ ቢፈልጉ ኢራን በጣም ስትራቴጂክ የሆኑ አመራሮቿን ባላጣች ነበረ። ግን ያው እጅ አንሰጥም አሉ። መጨረሻም በእነዚህ ትላልቅ የዞን ጥርሶች ላይ ገብተዋል። ለማንኛውም መንፈሳዊ መሪው አያቶላ
ዓለምን ሲያንቀጠቅጡ የነበሩ ልክ እንደ ሳዳም ሁሴን አያቶላም በአሜሪካኖች እጅ ወደቁ። በአንድ ህንፃ ፍርስራሽ ውስጥ ወደቁ፣ ከነ ልጆቻቸው ወደቁ። ይህ የታሪክ አካል ሆኖ ይመዘገባል። ምናልባት ይሄ ጉዳይ ብዙዎች የሚተነትኑት ቀጠናዊ መልክ ይዞ ሊመጣ ይችላል። ምክንያቱም የኢራን ጥቃት በፍጥነት አጸፋዊ ምላሽ ሰጥታለች። በተለይ በአሜሪካ የጦር ካምፖች ላይ በተባበሩት ኤሚሬት ያሉትን የጦር ካምፖች በሳውዲ አረቢያ፣ ዮርዳኖስ የተለያዩ አካባቢ ላይ ጥቃቶችን በመፈጸም አጸፋዊ ምላሽ መልሳለች። በዛሬው ዕለትም እንደዚሁ ኢራቅ ውስጥ የሚገኝ አንድ የአሜሪካ የጦር ማዘዣን በመምታት አጸፋዊ ምላሽ እየሰጡ ነው። ግን ይሄ ጉዳይ አሁን ተባብሶ እንደሚቀጥል እየተነገረ ነው። ምናልባት ከፍተኛ የሆነ ህዝባዊ ቁጣ እና ህዝባዊ መነሳሳት ሊፈጥር ይችላል። ኢራን ውስጥ የህዝባዊ ተቃውሞ እየተነሳ ነበረ። እንግዲህ አንዳንድ ተቃዋሚዎች የአያቶላ መሞት ደስታቸውን እየገለጹ ባሉበት ሰዓትም በከፍተኛ ደረጃም ቁጣቸውን በመግለጽ አደባባይ ላይ የወጡ ኢራናውያን እየታዩ ነው። የመካከለኛው ምስራቅ ቀውስ ግን ወዴት ሊያመራ ይችላል የሚለው ምናልባት ቀጠናዊ የኃይል አሰላለፍም ሊያሰፋው ይችላል። እንግዲህ ቱርክ ተጠባቂ አሰላለፍ ውስጥ አልገባችም። ግን በዚህ ጉዳይ ላይ የዳር ተመልካች ሆና ከማየት ውጪ ሩሲያ ይህንን ጉዳይ አውግዛለች። ፑቲን አውግዞታል። ስለዚህ የኢራን ጉዳይ ምናልባት ያልተጠበቁ የተለያዩ አያላን ሀገሮችንም የሚያሳትፍ የተለያዩ አሰላለፎችን ሊፈጥር ይችላል። በሚቆጣጠሩት ሁኔታ ሊቆጣጠሩት እንደሚችሉ ነው የሚታየው። ምክንያቱም ሳውዲ፣ የተባበሩት ኤሚሬት አሰላለፋቸው ያው ከእስራኤል ከአሜሪካ ጋር መሆኑ ግልጽ ነው። ስለዚህ መልኩ ሃይማኖታዊ መልክ አይደለም፣ ሃይማኖታዊ አጀንዳ የሚያስነሳ አይደለም፣ ፖለቲካዊ ነው። ፖለቲካዊ ጥቅሞች ናቸው። እንግዲህ የኃይል አሰላለፍና የጥቅም አሰላለፍ ያመጣው ውጥረት ነው በዚህ ጉዳይ ላይ በዋናነት። ስለዚህ ሃይማኖታዊ መልክ ሊኖረው የሚችልበት ጉዳይ ያለ አይመስለኝም። ስለዚህ ይህንን ጉዳይ ግን ስበው ለጥጠው ለማምጣትና ቀጠናዊ መልክ እንዲኖረው ለማድረግ የተለያዩ ቅስቀሳዎች ግን በስፋት እየተቀሰቀሰ ነው። በተለይ የመላ ያለው የሀውቲ አማጺ የአጸፋ ምላሽ እንመልሳለን የሚል እንቅስቃሴዎች አሉ። በሂዝቦላም በኩል እንደዚሁ ጥቃት እንደሚያደርስ እየተገለጸ ነው። ይሄ ጉዳይ የጽናት ሚዲያ ቤተሰብ በተለይ ለአብይ አገዛዝ ምንድን ነው እንድምታው ብዬ ሳስብ እኔ ከባድ ቅርቃር ውስጥ የገባ ይመስለኛል። በተለይ ከወደብ ትርክት ጋር በተያያዘ አብይ የተለያዩ መሳሪያዎችን ሁሉ ለመግዛት ወደ እንግዲህ ውጊያ ለመጀመር ሰራዊት አስጠግቶ ትጥቅም ለመግዛት የሶቪየት ህብረት አካል የሆነችው ወደ አዘርባይጃን ባኮ በማቅናት ትጥቅ እንደሸመተ ይነገራል። አሁን በምን እንደሚያስገባውም አይታወቅም። የባህር እንቅስቃሴ ሁሉ ቆሟል። በተለይ ደግሞ የነዳጅ ዋነኛ ቱቦ የሆነው መስመር ሁሉ እየተዘጋ እንደሆነ እየተገለጸ ነው ያለው። ስለዚህ ችግር ውስጥ ዓለም ሊገባ እንደሚችል እና ከፍተኛ ክራይሲስ ሊያመጣ እንደሚችል ነው የሚገለጸው። ከዚህ ጋር በተያያዘ ግን የጽናት ሚዲያ ቤተሰብ በተለይ በተለይ ምስራቅ አፍሪካ ውስጥ ያለ የጦርነት ቀውስ የነዚህ ኃይሎች ከፍተኛ ውጥረት መግባት አብይ ይሄንን ውጥረት በመጠቀም ወደ ጦርነት ቢገባ የተሻለ ነው። ምክንያቱም አሁን ቀውሱ ያለው እዚህ ሚድል ኢስቱ ላይ ስለሆነ ዓለም ትኩረት የማይሰጠው ነው። ስለዚህ በአጭር ኮስት ገብቶ የሻዕቢያን ኃይል መምታት ይችላል የሚል ቅስቀሳ በብልጽግና ካድሬዎች ውስጥ አለ። ግን ይሄ እንደውም አብይ አሁን ከፍተኛ ውጥረት ውስጥ የገባ ይመስለኛል። አንደኛ ነገር የመሳሪያ ጉዳይ አለ፣ ሁለተኛ የአሰላለፍ ጉዳይ አለ። የትኛው አሰላለፍ ውስጥ አብይ ይገባል? ከእስራኤል ጎን አብይ ከቆመ እንግዲህ አገር ቤት ውስጥ ያለው በዋናነት እግሩ የቆመበት አኩራፊ ሆኖ ሊወጣበት። ስለዚህ አብይ አህመድ በአሰላለፍም ተጨንቋል፣ በሌላ በኩል ደግሞ በትጥቅም ተጨንቋል። አሁን ደግሞ ዓለም እየተፈጠረበት ያለው ቀውስ በተለይ ከነዳጅ ጋር ከምን ጋር የተያዘው አገሪቷ ያለባት የኑሮ ቀውስ እና ከፍተኛ የሆነ ከጦርነት ጋር የመጣ አጣብቂኝ ክራይሲስ ተጨማሪ ሌላ የመንግስት ሊፈጥርበት የሚችለው ቀውስ ምናልባት ጦርነት የተራዘመ ጦርነት የማድረግ አቅሙ እየዳከመ እየመጣ ነው። ስለዚህ መንግስታዊ የሆነው አቅሙ ሁሉ ሲዳከም ጦርነት የማድረግ አቅሙ እየዳከመ ይመጣል። ስለዚህ ዓለም ላይ የሚፈጥረው ክራይሲስ በተዘዋዋሪ የኛው አካል ነው።
እንደ ሀገር እኛም የምንቀበለው። ሌላው ዓለም ባልተረጋጋበት ሁኔታ ኢትዮጵያ ውስጥም የተረጋጋ ሁኔታ የለም ማለት ነው። ስለዚህ የአብይ አገዛዝ አሁን አንደኛ በጦርነት ውስጥ ነው ያለው። ተጨማሪ ጦርነት ለማድረግ የሚያስችል የኢኮኖሚ አቅምም የለው። በሌላ በኩል ደግሞ የአቅርቦትም ችግር አለበት። የገዛውን መሳሪያ እንኳን አሁን የሚያመጣበት መንገድ እየተዘጋ ነው። አጠቃላይ አሁን ሚድል ኢስቱ የትኛውም መርከብ በአካባቢው ላይ የሚንቀሳቀስ አይደለም። የአየር ክልል ሁሉ ተዘግቷል። እና ይሄ ባለበት ሁኔታ የአብይ አገዛዝ ተጨማሪ ጦርነት ውስጥ ግባ እያሉት ብልጽግናው እየቀሰቀሱት ነው። እንደውም በዚህ በአድዋ ጊዜ ከዚህ በፊት እኛም ገልጸናል። አድዋን ሁሉ በዚህ ዋዜማ ውስጥ ጦርነቱን ጀምረን አድዋን ራሱ እዛው ብናከብር 2 ድል ነው እያሉ እየቀሰቀሱ ነው። ስለዚህ ምናልባት የድንቁርና አስተሳሰብ ያለው ሊገባበትም ይችላል። ውጤቱ ግን አብይ አህመድ ከፍተኛ የሆነ ውድቀት እንደሚገጥመው እኔ ጥሩ ማሳያ ነው ብዬ አስባለሁ። ስለዚህ አብይ አህመድ ያሰላለፍም በተዘዋዋሪ ደግሞ ውስጣዊ የሆነ የፖለቲካ ተቃርኖ ሊገጥመው የሚችልበት እድል በጣም ሰፊ ነው። ይሄ በዚህ ምክንያት ከፍተኛ ውድቀት እንግዲህ እሱ ላይም እየመጣ ነው። ለማንኛውም ዓለም የሀያሎች እየሆነች ነው። ዓለም የሀገሮች አይደለም። ከጉልበት የሚመጣ ኃይል አለ። ከዚህ ኃይል ግን የሚቀዳ ደግሞ ትልቅ ዓለም አቀፍ አስተላለፍ አለ። አሁን አሜሪካ፣ እስራኤል ይዘውታል። ስለዚህ የዓለም ፖለቲካ እየተቀየረ ነው። የሀገሮች ስምምነት እየተቀየረ ነው። ከወገቡ ሳይሆን ከአናቱ። አስተሳሰብ የሚጠፋው ከአናቱ ነው። እስራኤል የወሰደችው እርምጃ አናቱ ላይ ወገቡ ላይ አይደለም። ስለዚህ አናቱን በማጥፋት ሐሳቡን አጠፋዋለሁ የሚል አመለካከት አለ። ለዛ ደግሞ መረጃ አላት። ለዛ በቂ ኦፕሬሽን አላት። የግዳጅ አፈጻጸማቸው የሚገርም ነው። ዓለምን እያስደነቀ ያለ ጉዳይ። የአንድ ሀገር ባለስልጣን በአንድ ቦታ ላይ በተቀናጀ ጥቃት ከዚህ በፊት የያዟቸውን ሰላይ ብለው የያዟቸውን ሰዎች በከፍተኛ የሞት ቅጣት ነው የቀጣቻቸው። አሁን ግን ተመሳሳይ የሆነ እርምጃ እየተወሰደባት ያላቸው። ስለዚህ እነዚህ አገሮች ትልቅ የሆነ የዓለምን የፖለቲካ አቅም እየቀየሩ እንደሆነ፣ የዓለምን የወታደራዊ ሳይንስ እየቀየሩ እንደሆነ፣ የዓለምን የአገሮች የቃል ኪዳን ስምምነት የተባበሩት መንግስታት ቻርተር እየተቀደደ እንደሆነ፣ የሰብአዊ መብት ጉዳይ ራሱ የሰው ልጅ መብት የሚባለው ነው ሁሉ ዋጋ ቢስ እየሆነ እንደሆነ እየታየ ነው ያለው። ስለዚህ የዓለም ፖለቲካ እየተቀየረ ሲመጣ የኢትዮጵያ ፖለቲካም እየተቀየረ መምጣቱ የማይቀር ጉዳይ ነው። የጽናት ሚዲያ ቤተሰብ ዛሬ ዋነኛ ፕሮግራማችን የኢራን መንፈሳዊ መሪ አያቶላ አሊ ካሚኒ ከዚህ ዓለም በሞት ተለይተዋል። ሞታቸውን ተከትሎ የተለያዩ ነገሮች እየተሰሙ ነውና ውጥረቱ ምናልባት እየተባባሰም ሊቀጥል እንደሚችል ግልጽ ነው። የጽናት ሚዲያ ቤተሰብ የሀገራችንን ፖለቲካ በጣም ውጥረት ውስጥ ነው ያለው። ነገሮች እየተቀያየሩ ነው። በአጠቃላይ መካከለኛ ምስራቅ ያለው የፖለቲካና ወታደራዊ ፍጥጫ እየተቀያየረ ነው። ወዴት እንደሚሄድም አይታወቅም፣ መገመት አይቻልም። ምናልባት ታስቦ ወደ ቀጠናዊ መልክ የመምጣት እድሉም ሰፊ እንደሆነ እየተገለጸ ነው ያለው። እንግዲህ እየተከታተልን ወቅታዊ ጉዳዮችን ወደ እናንተ እናቀርባለን። የዛሬ ፕሮግራማችን ይህን ይመስላል። በሚቀጥለው በሌላ ፕሮግራም እስክንገናኝ የጽናት ሚዲያ ቤተሰብ እኔ ከዚህ እሰናበታለሁ። ሰላም።